ትናንትና ማታ የነ ሙኒትን አይቼ ተረጋጊ በሩ ልሰብሮ መዶሻ ምናምን። በዚሁ አጋጣሚ ሙኒት እውነት ከወገቤ እንዲዝቅ ብዬ ማለት ነው በጣም በህይወት ቅመሞች ስም እናመሰግናለን። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ማሮች፣ የኔ ተናፋቂዎች፣ የኔ ጀግኖች፣ የኔ አንበሶች እንዴት ናችሁ? ሰላም አደራችሁ? ሁሉ አማን፣ ሁሉ ሰላም? እኔ ያለሁላችሁ። ዛሬ ቪዲዮ እየቀረስኩት ያለሁት በጠዋቱ ነው። ያው እንግዲህ ለእናንተ አሁን ባልለቅላችሁም ግን የቀረስኩት በጣም በጠዋት ነው። ይሁትማ ውጭ ምን እንዳይመስል ገና ነው። እንግዲህ ዛሬ እውነት ለመናገር ማታ እንቅልፍ አልተኛውም። ጌታን አይኔን ይዩት፣ እንቅልፍ አልተኛውም። ትላንትና ማታ የነ ሙኒትን አይቼ በመስኮት እንዴት ብዬ መስኮቱ ቁም ሳጥን አለው። ውዱ አይሆን ቁም ሳጥን አለው እኮ መስኮቱ ቁም ሳጥን አለው። ይሄ ዘግቶታል፣ ይሄ ዘግቶታል። ጌታ እንዳትወጪ በቃ፣ ምክንያቱም ሙስታሂል ቤት ውስጥ ፖሊስ አይገባም። ተረጋጊ በሩ ልሰብሮ መዶሻ ምናምን። ማን ነው? በቃ መጣሁኝ። ስሚማ፣ ፖሊስ ነው ውስጥ ያለው አይደለም። ስሚ፣ እቺኛው እኔ ቤት ነኝ። 27 ደቂቃ ይላል። ይኸው እየመጣሁ ነው። ዝም በይ። ያቺኛው ፖሊስ አለ የለም? ስፒከር ላይ አድርጊው፣ ስፒከር ላይ አድርጊው፣ ስፒከር ላይ አድርጊው። ምኑ ይድግል ባብ፣ ስፒከር ላይ አድርጊ። እኔ እዚህ ልዝጋ። ይሰማል ወደ ደጅ ድምጼ? ምኑ በይ አንቺ። ላ መጣ ቁርብ ላይ ያላችሁ እየመጣሁ ነው። እየተሰበረ ነው። ሾርጣቱ ነው ይደርስ እናታችን። እማቺ ሰፈርሽን ተናገሪ። ቅርብ ያለ ሰው ቀድሞ እንዲደርስ ሰፈርሽን ተናገሪ። አልታውን ሰፈር የት ነበረ? አልታውን ታሪ ወይ ሙኒት ማለት ነው። ለእነ ይሳቅ ደውሉላችሁና እነ ይሳቅ ይደውሉ። እነ ይሳቅንም ደውሉ። አልታውን እነሱ ለፖሊስ ይደውሉ። ዜጋችን እንደዚህ ብላለች። አልታውን የቤት ቁጥር እንደዚህ ብሎ እየተሰበረ ነው፣ እየተሰበረ ነው። ምን ሊባል ነው? ታሪሽ ቁጥር ቶሎ እየተሰበረ ነው። በሬ ሰው እንዲመጣ ልወጣ ነው። ተረጋጊ፣ ተረጋጊ። ለይሳቅ ደውሉለት እስኪያምጣችሁ። እያመጣሁ ነው። እሺ ይተለበሉ። እግዚአብሔርን እንዳትመችላት። እያመጣሁ ነው። አንቺ ዝም በይ፣ ተረጋጊ። በሩ ላይ የሆነ ነገር አስደግፊ። ወይስ እየደወሉ ነው? እነ ሳራ መሲ እየደወሉ በሩን አስደግፊው። በሆነ ነገር በሩን በሆነ ነገር አስደግፊው። እንደምንም ብለሽ አድርጊ። በወንበር ምናምን ልጆቹ ሙኒት እየመጣች ነው። ተረጋጊ። ለአንቺ ለእሷ ናት። ቻርጅ አድርጊ፣ ሞባይልሽን ቻርጅ አድርጊ፣ ቻርጅ አድርጊ ሞባይልሽን።
ኤምቲ ሰፈሩን እየደጋገምኩ ነገራቸው እዛ አካባቢ ከማሚ ቀርቦ ተፈለ ሰፈሩ አልታውን የሚጠይቀኝ ሰው እኔ ከቆጣው ነው ይዘጋል። ቆይ አይ እዚህ ሆነ እኔ ምንሽ ሰሚ ሰዎች ካሉ ሞባይልሽን ቻርጅ አድርጊው። አልታውን ነው አልታውን ነው ቻርጅ አድርጊ። ተረጋጊ፣ በቃ ተረጋጊ፣ ምንም አትሆኝም። ብርሻ ብላዴ እኮ ነው የሚለው ደግሞ ሸዋ ምልታና ብርሻ ብላዴ ሸዋ ምልታና ብርሻ ኦክታ ካከመራ ሰዋታ ላይ ድራማ አከመራ አላ ገረብትን ቴሌፎን ከረብት እሻ ምልታና ምስኪና በዛው ትንሽ ተገለሽ እሻ ማለት ሰፈተት አና ሸዋ ምልታ ለማዳም ሸዋ ምልታ አሁን ይመጣል። ሲደውልለታል ነው ያውልሽ ማለት አንዴ ተረጋጊ፣ አንዴ ተረጋጊ። ውሃ አለ አጠገብ፣ ውሃ አለ፣ ውሃ አለ፣ ውሃ አለ። መንፈስ የተጨነቀችና እንቅልፍ የሚባል አልወሰደኝም ማታ ማለት ነው። አንድ ቢያንስ ወደ 4 ሰዓት ከምናምን ነው ወሰደኝ። 5 ሰዓት አሁን ተነሳሁኝ ማለት ነውና ውስጤ በጣም መንፈስ የተጨነቀችና በዚሁ አጋጣሚ የተሰማኝን ስሜት እንደ አንድ የህይወት ቅመም የተሰማኝን ስሜት ልነግራችሁ ዛሬ በጠዋት የመጣሁላችሁ ማለት ነው። እውነት ለመናገር እንደ አንድ የህይወት ቅመም ላደርግ የምችለው ትልቁ ነገር ማመስገን ነው እና በዚሁ አጋጣሚ ሙኒት እውነት ከወገቤ እንዲዝቅ ብዬ ማለት ነው በጣም በህይወት ቅመሞች ስም እናመሰግናለን። በመቀጠል አሁን ማነብላችሁን ግጥም ለነ መሲ፣ ለነ ታሜ፣ ለነ ሙኒት፣ ለነ መሲ ብሪጅስቶን ስማችሁንም ለማላቃችሁ ብቻ ለተባበራችሁ ለሁላችሁም ይድረስልኝ፣ አድርሱልኝ፣ በተቻላችሁ አቅም ሼር አድርጉልኝ። በህይወት ቅመሞች ስም አመሰግናለሁ። ምንም ጊዜ ባጣ እውቀት ባይኖረኝም እናንተን ለማመስገን ለማሞገስ ቃላቶች ቢያጥሩኝም በህይወት ቅመሞች ስም ላመሰግናችሁ። በልጅቷ ጭንቀት ለተጨነቃችሁ እነ ሙኒት፣ መሲ፣ ሳራ፣ ታሜ እና አቢቲ፣ ጉቺ ስማችሁን ማላቃችሁ ብዙ አላችሁ። ባላችሁ አቅም የተባበራችሁ በያላችሁበት ይብዛ ሰላማችሁ። ትላንት በምሽቱ ቲክቶክን ስቃኘው የነ መስዬን ድምፅ በአጋጣሚ ሰማሁ። ምን ተፈጥሮ ይሆን ብዬ ሰማሁና ልቤ ደነገጠ ስላየ ፈተና። እኔም ተሳቅቄ መተኛት አቃተኝ፣ የእህቴ ጭንቀት ልቤን ቢያስጨንቀኝ። አይ ስደት አልኩና ማማረር ጀመርኩኝ። የኛ የህይወት ቅመሞች 13,000 ምናምን ሰው ላይቭ ላይ ቁጭ ብሎ የማቲም መጨረሻ በጸሎት ሲጠብቅ ሙኒትን ሰማናት በደስታ ልንቦርቅ። አቤት የአምላክ ስራ፣ አቤት የአምላክ ስራ፣ ፍጹም ትእዛዙ እናንተን ወደኛ ህይወት ከቶ መጋበዙ። ፈጣሪ እናንተን አርጎ ፈጥኖ ደራሽ፣ ጭንቀታችንን ተካፋይ እንባችንን አባሽ። እውነት ኮርቻለሁ ሙኒት የኛ ጀግና የሴት አንበሳ ነሽ። ደርሼልሻለሁ እማቴ እማቴ ደርሼልሻለሁ አትፍሪ ብለሽ ስታዋረት ማመን ነው ያቃተኝ። እኔ እንደሆንኩ ነገር እውነት የዳንኩኝ መሰለኝ። ለካስ እውነት ኖሯል። ለሰው መድኃኒቱ ሰው ነው የሚባለው። ኢትዮጵያዊ በመሆኔ ድሮም እኮራለሁ፣ አሁን ደግሞ ይበልጥ ነው እኮራለሁ። በህይወት ቅመሞች ስም አመሰግናለሁ። ጌታን ነው የምላችሁ። ድምፄ ትንሽ ሊያንስባችሁ ይችላል። የድመቶቹ ክፍል ገብቼ ነው ማወራችሁ ማለት ነው። ያቸውማ ራሳቸው ቢያጠፉባት ራሱ የምትገናኝበት ኮንዲሽን ላይኖር ይችላል። ወይ ዳታ ካልሞላች። እኔ አሁን ስልኬ ብዙ ጊዜ ማለት ነው ካርድ አይኖረውም። እንዲህ አይነት ገጠመኝ ቢመጣ መደወል አልችልም። ዋይፋይ ቢያጠፉ ዳታ መሙላት አልችልም። ምን ያው ለምን ሞልቼ አላውቅም፣ ተጠቅሜ አላውቅም። ገብቷችኋል? እና ብዙ ነገር ነው የተማርኩት። በቃ ብዙ ነገር እጃችን ላይ ካርድ መጥፋት የለበትም። ዳታ በራሳችን ሞልተን መጠቀም መቻል አለብን፣ መልመድ አለብን። እኔ ለራሴ የተማርኩትን እናቃችሁ። ለምን እንዴት ገጠመኝ ቢኖር
አሁን ቢጠፋ ዋይፋዩ ሰው በምንም ኮንታክት አታረግም። አስባችሁታል? የበር ድምጽ ይሰማል። በር ሊገነጥሉባት በመዶሻ እየታገሉ ነበረ እና ከሱ አልፎ የሌሎቹ ሰራተኞች ደግሞ ጭንቀት አለ። ከነሱ አልፎ የኛ ሁላችንም ጭንቀት አለና እግዚአብሔር እንኳንም በሰላም ከዛ ቤት አወጣሽ፣ እንኳንም ወጣሽ። ግን ደግሞ በእነሱ እጅ እያሰባችሁት የሆነ ነገር እንደሚያደርጓችሁ ያወቃችሁ መጨነቅ በራሱ ትልቅ ነገር ነውና እመቤት ቅድስት ኪዳነ ምሕረት እንኳንም በሰላም አወጣች። የኔ እናት ህይወትን እናሸንፋለን ብለን ቤተሰቦቻችንን ራሳችንን እንቀይራለን ብለን የማይሆን እንደዚህ አይነትም ሰው ይገጥመናልና የኔ ውዶች ራሳችሁን ጠብቁ በተቻላችሁ አቅም እና ደግሞ እንዲህ 2-3 ስትሆኑ በደንብ ተባበሩ። እዛ ጋር ሆነን ደግሞ ጩሂ ሲሏት ነበር። እስኪ የቀሩት የሉም እንደ የቀሩት ይውጡ እየተባለ ነበር። አሁን የቀሩት 2 ልጆች ሁለቱም ባይወጡ እንኳን አንደኛው ወደ ውጭ ብትወጣ ለመድረስም እንትን አለው ገብቷቸዋል፣ ለማወቅም ይቻላል። እና ሌሎቻችን አንፍራ፣ እንደዚህ አይነት ነገር ላይ አንፍራ፣ ደፋር እንሁን። ለምን አይናችን እያየን እዛው በአይናችን እያየን የራሳችን ሰው ሲጠፋ ምንም አይነት ሰው ሲጠፋ ይከብዳልና በዛ ላይ ደግሞ አብራችሁ ብዙ ቆይታችሁ የራሳችሁ ሰው ብዙ ህልም ኖሯችሁ ምናምን እዛ ጋር ሲጠፋ ስታዩ በጣም ነው ውስጣችሁ የሚሰበረው። እና ያ ከመሆኑ እንተባበር፣ በደንብ መተባበር አለብን ጋይስ። እዚህ ሀገር ብንጮህ ማን ነው የሚደርሰው? እነሱ ጩህ ያሏት መስኮት የሌለው ቤት ከሆነ እኮ ድምፅ አይወጣም፣ እዛው ነው ታፍኖ ነው የሚቀረውና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እና ዋና ነው የመጣሁበት ምክንያት ሙኒት ክበሪ፣ እውነት በጣም መልካም ሰው ነሽ፣ በጣም ትልቅ ሰው ነሽ። ራስሽን አደጋ ላይ ነው ጥለሽ እችን ልጅ ከዛ ነገር ያወጣሻት እና እግዚአብሔር ያክብርሽ። የሰው ፍቅር የሰው መውደድ ይስጥሽ፣ ያሰብሽው ሁሉ ይሳካልሽ። በሰው የምታረጊው ነገር በልጆችሽ አግኙ። እውነት እኔ ከዛ ሁሉ ጭንቀቴ መሀል መጨረሻ ላይ ማለት ነው ወይኔ ጌታ ሆይ ምናምን ብላ ስትል እንዴት ደስ እንዳለኝ ብታዩ ማለት ነው እውነት። እና የብዙዎቻችንን ደስታ ነው እና እግዚአብሔር ሁላችንንም ከክፉ ነገር ሁሉ ይጠብቀን። እናወዳለሁ። እንግዲህ በጣም ያለችኝን ሰዓት ተሻምቼ ለማመስገን ነው የመጣሁት። ሌላ ለምንም አይደለም። ሮሮ ላወራ አይደለም፣ ጭቅ ላወራ አይደለም። ተጨነቄን ያደርኩት እኔ ራሴ እንቅልፍ አልወሰደኝ። ጌታ በጣም መንፈሴ የተጨነቀችና እንቅልፍ አልተኛሁም ማታ እና መጨረሻው ደስታ ቢሆንም የመጀመሪያው ጭንቀት አልለቀቀኝ። ስለዚህ ሁላችሁም በዚህ አጋጣሚ እነ መሲ ብርጅስቶን ሳሮ እዛ ግሩፕ ላይ እንዳለ የነበራችሁ ጩሂ ስትሏት የነበራችሁ በቃ አለን እንደርሳለን ስትሏት የነበራችሁ ሁሉ ታሜ ማኛ ምርጥ ሰው በቃ ከምንም በላይ መጀመሪያ መመርመር አለባት ብለን ማለት አለብን። መጀመሪያ መመርመር አለባት እና በቃ ብቻ ሰው ይኑር ከፈጣሪ በታች ሰው ፈጣሪ ወደዚህ ቦታ ሲያመጣን በነገራችን ላይ ከሱ በታችም ሰው ይሰጠናል የምንተርፍበት የምንድንበት ልክ እንደዚህ ማለት ነውና ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ደስ ብሎኛል። ደስታዬን መግለጽ ስለፈለኩኝ ነው አሁን የመጣሁት ማለት ነው። መልካም ቀን ይሁንላችሁ። በጣም ነው የምወዳችሁ። በቃ እኛም ኮራን በእናንተ ብያለሁ። እውነት ይገባችኋል። ጌታ የሰው ደስታ መስጠት መመለስ ማለት ትልቅ ነገር ነውና አይኗ እያየ ከምጠፋ ማዳን በራሱ በጣም ትልቅ ነገር ነውና በጣም እናመሰግናለን። በህይወቶች ቅመም ስም እናመሰግናለን። ክበሩልን፣ ክብር ይገባችኋል እላለሁ። በዚህ አጋጣሚ ግን አያችሁ አይደለ 5000 ብር ሰረቀች ብለው አላሉ ሰዎቹ፣ ወርቅ ሰረቀች ብለው አላሉ። ታብ ሊጠመጥሙባት ነው ብላለች ማለት በነገራችን ላይ እነሱ እንኳን 5000 ብር ሰርቃችሁባቸው አይደለም 5 ብር ኖርማል እንደሰረቃችሁ እየታወቀ ብታነሱ ዳግመኛ እነሱ ቤት አትሰሩ። ሌባ አይወዱም፣ ሲጀመር ሌባ አይፈልጉም። ስለዚህ ይሄ በፍጹም የማይታሰብ ነገር ነው እና ለማንኛውም እግዚአብሔር ሁላችንም በያለንበት ሰላማችን ይብዛ። ሁላችንም እግዚአብሔር ይጠብቀን፣ በሰላም ለሀገራችን ያብቃን። ያሰብነው ያቀድነው ተሳክቶ በሰላም ለሀገራችን ያብቃን። ከእንደዚህ አይነት ክፉ ሰው ይጠብቀን ልላችሁ እወዳለሁ። ቤቴን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በዛው ሙኒትዬ ክበሪልኝ። ይኸው ማርያምን ከወገቤ ዝቅ ብዬ በጣም ከልብ እናመሰግናለን። እዛ ካወራኝ ድምፅ ያስተጋባል ብዬ ነውና የድመቶቹ ክፍል ቶሎ ለቅቄ ደግሞ ወደ ስራዬ ልግባ። መልካም ቀን መልካም ሳይሆንላችሁ ባይ። ወዳችኋለሁ። የኔ እህት ነገ በራስሽ በቪዲዮ መተሽ